Yüzüler, arsayıcılar, yüzüler, arsayıcılar, yüzüler, arsayıcılar, yüzüler, arsayıcılar. Hasan! Acıladana! Acıladana! ዋንጫው ሊበሉ እየመሰላቸው የወያላ መቀለጃ ታረግኛለሽ አንቺ ዶሮ የዚህ ሰውዬ መቀለጃ ታረግኛለሽ ባልጠፋ ሰው አቋማን እጂ አሁን አቋማ ቀጣይ ሳምንት ይመጣና ምን ይላል መሰለህ ለቸልሲ እንወጥር ይላል የነፈጨለ አቋማ ደመለው ቼላይ አንተን አይወክልም እውነት ለንደን ያለው እኔ ብቻ ነኝ አንቀባራሃለሁ እናሳየዋለን እንዳፈራ ቼላይ በራስ ተማመን አያ አንተ የጠነባ ዶሮ አፍጥርቶናል ማትረባ አፍጥርቶናል ጊዜና ዩክሬሽ በማያገባችሁ ለምን ነው ለምን እንዲህ መሆኑ ለምን አስፈለገ? ጊዜ እንዲህ ማድረግ ለምን አስፈለገ? ዩክሬሽ እኔ አልጨፍርም ቶተናም ላይ ሙድም አልይዝም ዛሬ። ምክንያቱም ወልቭስ ባለፈው አረጋግቶኛል። በቃ አልሸወድም ዘንድሮ ማነገ አርሰናል እንዳለ ጨዋታ አሸንፎ ሲቲ ሜዳ ላይ ጨዋታ አለና ያን ጨዋታ ካሸነፈን ነው ያኔ ነው መጨፈር የምጀምረው እንጂ ያቺ ጨዋታ እስክደርስ ድረስ ጸጥ። ምክንያቱም አልሸወድም ከዚህ በኋላ በራስህ እቺ 2 ዓመታት የባለፉት 2 ዓመታት አስተምረውኛል በጣም ስለ ላይፍ። አሸውደኝም አርቴታ ባንደ ጨዋታ እስከ ሲቲ ጨዋታ ድረስ አሸንፍ ሲቲንም ለጥልጣው ያኔ ኦኬ እንጨፍራለን። ግን እሱ ጨዋታ ሲደርስ ድረስ ለምን አርሰናል 100 ጎል አያገባም? ለምን የፈለገውን አያረግም? አልጨፍርም። አርሰናል 4-1 በሆነ ውጤት እንግዲህ ዶሮዋን ገነጣጥሎ ማሸነፍ ችሏል። እና እዚህ ጨዋታ ላይ ሁለት ነገር ነው የታዘብኩት። አንደኛው ለማን ነው መልእክቱ፣ ሲቀጥል ደግሞ ኢዜ ከቶተናም ጋር ያለበት ችግር ምን ይሽን እንዴ? ኢዜ በጣም ሙድ እየያዘባቸው ነው ቶተናም ላይ አግብቶ ሴሌብሬሽኑ በቃ የሆነ የሚያውቀው የሆነ ሚስጥርማ አለ እኛም ማናውቀው እንዴ። ጀለስ ባለፈው አትሪክ ሰራ፣ በአሁኑ 2 5 ኧረ በመድኃኒዓለም ሌላ ጨዋታ ላይ እኮ የአርሰናል ደጋፊዎች እሱን ተችተውት ነበር። ከቶተናም ጋር ሲሆን ግን እሱ ንጉስ ነው፣ አለቀ በቃ ምንም አዲስ ነገር የለውም። ሲቀጥል ደግሞ እንዲህ ነው ቀጣይስ ታሸንፋላችሁ? እውነት ለመናገር እኛ ከአርሰናል ጋር በጣም ተረግመናል። ግን ለዚህ ጨዋታ በቃ የሞት ሽረት ትግል አድርገን ወይ አርሰናል እናስቆመዋለን ወይ እኛም ከቶፕ ፎራችን ወጥተን እንገላገላታለን። አለቀ በቃ። እና የእሑዱን ጨዋታ ከአርሰናል ጀማ ጋር አንድ ላይ የምናይበትን ሁኔታ እናመቻቻለን። ያድርሰን፣ ይመቻችሁ። እኔ እንደዚህ የተግማማና የሸተተ ዶሮ እኔ አይቻል አቅም ማለት ነው። እዛው ሻምፒዮንሺፕ ትግማሚያታለች፣ ተወርጅና ትግማሚያታለች። ለአንድ ቀን አትሆኝም፣ ለአንድ ቀን እንደ አሰልጣኝ ቀይረ ያው ከብት ያው ቢስሚላህ። አደራችሁ ስፐርሶች፣ እንዴት አደራችሁ? ምሽታችሁ እንዴት አለፈ? አቃለው ትላንትና ዩክሬሽና ኢዜ በፈጸሙባችሁ ነገር በጣም አዝኛለሁ። እኔም አዝኛለሁ፣ አልዋሽም፣ ቋጥሬ ነበር። ሚኮ ስፐርስ ሚኮ ቴክስት መልስ። አዎ ቴክስት መልስ። እኔ አንተ ልቤ በተሰበረበት ጊዜ ቴክስት ስታረግ ቴክስት መልሻለሁ። አሁን አውቃለሁ ልብ ተሰብሯል፣ ቴክስት መልስ። አርሰናሎች ደግሞ ማለት ነው ራይዝና ሳካ የሚባሉ ሰውያችሁን አውጥታችሁ ሽጡ፣ ሁለቱም ማለት ነው። ሲጀመር ራይዝ ሞዴል ነው፣ አታስጨንቁት። ልጁ እግር ኳስ ተጫዋች ሞዴል ነው ልጁ፣ አታስጨንቁት፣ ሰርቶ ይኖርበት እና ስፐርሶች ደግሞ ተረጋጉ፣ አድቡ፣ ተረጋጉ። አሁን ቶትናም ክለብ ነው የምትሉት? አሁን ቶትናም ክለብ ሆኖ ነው የምትናደዱት? ቶትናም ክለብ እኮ አይደለም። ትላንት እኮ ተጸዳዱባችሁ። እንዴት ነው እንደዚህ? ተውት። ደግሞ ካምባክ ብዬ ማሰቤ ተውት። እሱ ሌላ ጉዳይ ነው። ዋንጫ ግን አበሉም አርሰናሎች። አዝናለሁ ይሄን ስላችሁ። ዋንጫ አበሉ። ቶትናምን ማለት ነው ሻምፒዮንሺፕ አሁን ቢያወርዱት ደስ ይለኛል። እኔ የቀረው ይቅር አይሞክሩም እንዴ? ደርቢ አይደል ወይ? ቆይ በመድኃኒዓለም እኔ ስፔንስና ዣቪ ሲሞንሰን ማና ይዞ እንዳላቸው ነው ግራ የገባኝ። እኔ የራሳቸውን እንደማን ነው የሚሄዱት? ከጫፍ እስከ ጫፍ ይዘው የሚሄዱት ኳስ ስንት 3 ኳስ አስበልተው እነሱ እግዚአብሔር ምስክሬ እንዲህ አይሞክሩም ሁላ። በመድኃኒዓለም ስም እንዴት ነው የሚያስጠላው ቶትናም? እንዴት ነው ሺት የሆነው በክርስቶስ ስም? በመድኃኒዓለም ሻምፒዮንሺፕ መውረድ ያለበት ክለብ ቁም ነገር እግዚአብሔር ምስክሬ ነው የምላችሁ። የማይመጥን ለፕሪሚየር ሊግ የማይመጥን እንዴ ፕሬስ አያደርግም እንዴ? አትሊስት እነ ወልቭስ እንዴት ነበር ፕሬስ ሲያደርጉ የነበረው? እነ ብሬንትፎርድ እንዴት ነበር ሲጮት የነበረው? እንዴት እንደሚያስጠላ ቶትናም። ፈርስት ሃፍ ይሻላሉ በቃ። በዛ ራይስ ተሳሳተላቸው አገቡ። ከዛ ሲሞክሩ ነበር
እንዴ ጎል ተሻረባቸው። መሻር ያልነበረበት ኳስ ግልጽ ነው፣ ግን ምንም ብሌም የሚያደርጉት ነገር የለም። ቶትናም ይሶ ሺት በመድኃኒዓለም ስም ወይ አይሞክሩ ወይ አያጠቁ ወይ ደህና ይከላከሉ። ድራጉንሰን የተባለ ደደብ ኧረ በስመ አብ ማፈር ነው ያለባቸው የቶትናም ደጋፊዎች። እመቤቴን ነው የምላችሁ፣ ደርቢ ራሱ አይመስልም። 4 ከዛም በላይ መግባት ነበረበት። ሳካ ኳስ ሲስት ነበር፣ በጣም ብዙ ኳስ። ለማንኛውም 5 ነጥብ ሆኗል። ኖርማል ነው። ስቲል አንድ ቀሪ ጨዋታ አለን፣ እናሳያቸዋለን። አታስቡ፣ ለሱ እኛ አሁን እጃችን ላይ ስለሆነ እንዳታስቡ። ግን ቀጣይ አርሰናል ከቼልሲ ነው። ቼልሲ መቼም እንዲህ እንደማይጮት ሁላችንም እናውቃለን እና ታዩታላችሁ ጌሙን እንዴት ደርቢ ምን አይነት ጌም እንደሆነ። ቶትናም ከቼልሲ ይማር ቀጣይ ሳምንት። የመድፈኛው ወኔ ማለት ይሄ ነው የምልህ። እዛ ያለው አርሰናል ጠብቁኝ አለ፣ አላሳፈረንም። እኔም ደግሞ ከደጋፊያ ከክለባችን ጎን መሆን አለብን ብለን አሳይታችሁኛል። እዛ አዶት የመጣችሁ ቤተሰብ እናቴ እንዴት እንደኮራውኝ ማለት 4-1 ማለት አሁንም ደርሶ መልስ 4-1 ኤዜ ግን ምን ነው ምን ቀብድ ተቀብሏችኋል? ለምንድን ነው ሚኮ እስቲ ንገረን። ለምንድን ነው ኤዜ ገብቶ ሚልህ? ለምንድን ነው በአርሰናል ማሊያ ቪክተር ዮከሬዝ እንደ ዛሬ ተጫውተሽ አታውቂም? እናቴ ሊንካፕ ፕሌይ ብትይ ምናምን ባይዘዌ ማለት ነው። ዮከሬዝ ካስተዋላችሁ እንደ ማቴታ አይነት አጥቂ ነው። እንደ ማቴታ አይነት አጥቂ ስለሆነ ከኤዜ ጋር መግባባት ሲጀምሩ እዚህ 1-2 ሹት ምናምን አለቀል ነው ማለት አለቀል። ማያዝ ሹት ነው እኮ የሚመታው ዮከሬዝ ማለት ማያዝ ሹት። እንዴት አባታችሁ እንዳኮራችሁኝ ማለት ነው። ሃንግማን ጠብቂ፣ እንደለመርሽው ትፎክሪያለሽ ለምትገረፊው ማለት ታውቂያለሽ እኮ ውስጥሽ ልብሽ ያውቀዋል፣ ፊንጥጣሽ ያውቀዋል። ልትቀዝኒ እንደሆነ ማለት አስቀዝንሻለሁ ነው የምልሽ። ሃንግማን ጠብቂ፣ እዛው አዶት ይደገማል። መንፈሱን ዛሬም ይዘህና we are the gunners 5 points clear ፈላው ጠብቂ። ገና በሜዳሽ መጥቼ ራሱ እቀውርሻለሁ አንቺ ራሱ ማለት ቶተናሞች አላዋጣችሁንም። ቢባለበት ሁለት ጨዋታ 5 ጎል ማለት 3-1 ጊዮክሬሽ ደገመ ለአርሰናል 4-1። አይ እንደዚህ መልክ ይመስላል ነገርየው። አላዋጣም። ቶተናም ጎረቤት በቼልሲ እንቋጥራለን ጋይስ። ለቼልሲ 4-1 አርሰናል። ይመቻችሁ፣ እንኳን ደስ አላችሁ። መልካም ሳምንት። ቀጣይ ሳምንት ልንቋጥር እንመጣለን ተመልሰን፣ አንላቀቅም። ኧረ በስመ አብ አርሰናል አንድ አገባ። አርሰናል አንድ አገባ። እስቲ ቶተናም እስቲ ሳሜላንዳን ካምባክ። ወይኔ ተናግረን አልጨረስንም። ገባ ተናግረን አልጨረስንም። እስቲ ምን አይነት ጎል ሜጎል እኔ አርሰናል ደጋፊዎች እኔ ጀማው አፍጠር እንዴት ነው? በዶሮ አንዴ ቆይ ዶሮ አፍጠር ላይ ጣፋጭ አይደለችም? አቡዬ መስክሯል። የዛሬ አፍጠር ልዩ ነበር። አቡዬ መስክሯል። ዶሮ ይጣፍጣል። ቼላዬ እንግዲህ አማን መጣው ዘው ቅርብና አቋማን ዛሬ አንቋቋ ነው። ሲጀመር ማለት ስሙን ዘርፎኝ ነው ይወላችሁ። አቋማ ማለት አክቲቪስት ቋጠሮ ማህበር ነበር። እነሱ ቀይሮት አቡ ቋጠሮ ማህበር አረጉ። በቡት የራሴ ድርጅት ነው ጀማው። ተንበረከክን እንጂ አልወደቅንም አለን ጀማው። ባህናቱ ተከሉ ባህናቱ እንችላለን ጀማው። ቸላው መጣውልህ ሳምንት መጣውልህ። የገዛ ክለባችሁን በአደባባይ ስታንቋሽሹና ስታጣጥሉ የነበራችሁ ደጋፊዎች ላያችሁ አልፈልግም። እኔ ፊት መታችሁም ስለ አርሰናል ፕሬዠር ስለ አርሰናል ሜንታሊቲም ስታወሩ የነበራችሁ ሰዎች ጥፉ ከፊቴ ላያችሁ አልፈልግም። የአርሰናል ደጋፊዎች ክለባችሁን ጠንቅቃችሁ ልታውቁ ይገባል። ተቀናቃኛችሁንም ጠላታችሁንም በደንብ ጠንቅቃችሁ ልታውቁ ይገባል። ስለ ጨዋታው በሌላ ቪዲዮ መለሳለሁ። ፈጣሪ ይመስገን ክለቤ አይደለም ለሌላ ለቋጣሪዎች ማለት ነው። እኔ ሁላ ሊይዘው አልቻልኩም። ብራዘር ደንግጬ ገባለሁ፣ ጉድ ይሰራልኛል፣ በኮንፊደንስ ገባለሁ፣ አንዳንዴ ያስደነግጠኛል። ዛሬ ግን
ኢዜ በቃ ጎሉን እስኪያገባ ድረስ እንዳለ ጥሩ አልነበረም። ከጎሉ በኋላ ግን ምርጥ ነበረ። ቪክተር ዮኮሬሽ አስመስክሯል። ከዚህ በኋላ በምንፈልገው ሰዓት ነው ጎሉ የተመለሰልን። የቶተናም ደጋፊ ገና በ60 ደቂቃ ወንበር ባዶ ያደረገው የእንግሊዙ ኩራት ደርቢነት አለ እኮ ብራዘር። ክለብህን እስከ መጨረሻውም ተሰው አትወጣም። ነገር ግን አርሰናል ያን ሁላ አስገድዶ ህዝቤ ጨዋታው ሲያልቅ ነው ወንበር ባዶ ያደረገው። በሄደበት ስቴዲየም ሁሉ ወንበሮችን ባዶ የሚያደርገው የአርሰናል ደጋፊ 10,000 ኮፒሊንግ ካላረክ ይደብረኛል። በቃ ምንም የሚከብድ ነገር አይደለም፣ ገንዘብ አይደለም የምትለግሰው። ይሄን ቪዲዮ በደንብ ኮፒሊንግ አድርግልኝ። ይመቻችሁ። ለማንኛውም እንግዲህ ደጋፊዎቹ ከአርሰናል ጋር ከዚህ በኋላ መጫወት አንፈልግም የሚል እንግዲህ ባነር ይዞ ገብቷል። ከጨዋታው በፊት እንግዲህ ቲፎ አይታችኋል። ብራዘር ኬታባ በአንተ ቤት አደናብረሃል። ክለቤ እንደዚህ ነው። በቃ ማይጨበጥ ማይዳሰስ ወንድ የሆነ ክለብ ነው ያለኝ። በደንብ ኮፒሊንግ